በግጭት የወደሙና የህብረተሰቡ ጥያቄ የነበሩ የልማት ስራዎች መከናወናቸው እንዳስደሰታቸው በምዕራብ ጎጃም ዞን የደንበጫ ከተማ አስተዳደር ነዋሪዎች ተናገሩ። በከተማ አስተዳደሩ በህብረተሰቡ ተሳትፎና በመንግስት በጀት የተገነቡ የልማት ስራዎች ለአገልግሎት ክፍት ሆነዋል። ንጉስ ስንታየሁ ተጨማሪ ዘገባ አለው። በምዕራብ ጎጃም ዞን ደንበጫ ከተማ አስተዳደር በህብረተሰቡ ተሳትፎና በመንግስት በጀት የተገነቡ የልማት ስራዎች ለአገልግሎት ክፍት መሆናቸውን ከተማ አስተዳደሩ አስታውቋል። በከተማ አስተዳደሩ የድልድይ የውስጥ ለውስጥ መንገድ ጥገናና ሌሎች መሰረተ ልማቶች ግንባታቸው ተጠናቆ ተመርቋል። በጸጥታ ችግር ምክንያት በርካታ ሰብአዊና ቁሳዊ ውድመቶች መድረሳቸውን የገለጹት የደንበጫ ከተማ አስተዳደር ምክትል ከንቲባ ሙሉቀን መኮንን አሁን ላይ በተገኘው ሰላም የማህበረሰቡ የረጅም ጊዜ ጥያቄ የነበሩ የልማት ስራዎች መከናወናቸውን ተናግረዋል። 83 ዓመት በላይ የተሰነደ የከተማው የይዞታ ፋይል ያለውን በሙሉ ቤንዚን እያርከፈከፈ አቃጥሎት ነበረ። ይሄንን ማህበረሰቡ መጥቶ ካየ በኋላ ከነሱም ሽማግሌ የሀገር ሽማግሌና ኮሚቴ አዋቅረን የኛም የመንግስት ሰራተኛ ኮሚቴ ተዋቅሮ በመታየት በአማራ መንገድ በአዲስ እንደገና ገንብተነዋል። ከዚህ ቀደም ከፍተኛ የሆነ የህዝብ ጥያቄ የነበሩ ቀበሌ ከቀበሌ ጎጥ ከጎጥ ሰፈር ከሰፈር የማያገናኙ ከፍተኛ የሆነ ገደል እና ሸጥ የነበሩ ቦታዎች ላይ መሰረት ድንጋይም ተጥሎ ሳይፈጸም የቀረ በዚህ በያዝነው በጀት ዓመት ግን 3 ድልድዮች ጀምረን ዛሬ አስመርቀናል። በብልጽግና ፓርቲ የምዕራብ ጎጃም ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ አለሙ ከቅርብ ጊዜ ወዲህ የሰላም አማራጭን ገፍተው ወደ ግጭት የገቡ ኃይሎች ብዙ መስዋዕትነት አስከፍለዋል ብለዋል። ግጭቱም ማህበረሰቡን ከሁለንተናዊ እንቅስቃሴዎች እንዲገታ ማድረጉን አንስተዋል። የጸጥታ መዋቅሩ ከማህበረሰቡ ጋር በመቀናጀት በአካባቢ ሰላም እንዲሰፍንና የልማት ስራዎች እንዲሰሩ መደረጉን ነው አቶ አባይ የተናገሩት። አንጻራዊ ሰላም ሰፍኖ በዚህ መንገድ የወደሙ ተቋማት በአዲስ ተገንብተው የተቋረጡ አገልግሎቶች ተጀምረው ህዝብ በሰላም ወደሚሰበሰብበትና ወደሚመክርበት የሰላም አውድ ላደረሰን ፈጣሪ እና በዚህ እንድንሰባሰብ ለፈቀደልን አምላክ ምስጋና እያቀረብኩኝ እንኳን ለዚህን ቀን በሰላም አደረሳችሁ። በግጭቱ የደረሰውን ውድመት በመጠገንና ሰላም እንዲሰፍን በርካታ ጥረቶች መደረጋቸውን የገለጹት ደግሞ የአማራ ስራ አመራር ኢንስቲትዩት አማካሪ አቶ ይትባረክ አወቀ ናቸው። ከተማ አስተዳደሩ ወደ ነበረ ሰላሙ እንዲመለስ የክልሉ መንግስት ትኩረት ሰጥቶ ይሰራልም ብለዋል። የደንበጫ ህዝብ መከላከያ በልዩ ሁኔታ የከፈለለትን ዋጋ ከግምት ውስጥ በማስገባት መከላከያ ለከፈለው ዋጋ የሚመጥን የሰላምና የልማት ስራ ዛሬም መስራት አለበት። የዚህ ከተማ ነዋሪ ህዝብ ሊነቃ ሊባንን ይገባዋል። የክልሉ መንግስትም ይሄንን ወቅታዊ የሰላም እጦትና የጽንፈኝነት አስተሳሰብ ለመቀልበስና ወደ ተስተካከለ ቁመና ለማምጣት ስራ እየሰራ ነው። ለእንግልት ሲዳርጓቸው የነበሩ የልማት ስራዎች በመከናወናቸው ደስተኛ መሆናቸውን የገለጹት የደንበጫ ከተማ ነዋሪዎች መንግስት በሚያከናውናቸው የልማት ስራዎች ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ይሄ ሰፈር 3 የሚባል ህዝብ አጠቃላይ ባጃጅ ገብቶ እንትን አይልም ነበር። ወላድ ሲመጡ በቃሬዛ ይዘን ነው እንሬ ነበር ወደ ጤና ጣቢያ። አሁን ግን ይሄ ድልድይ በመሰራቱ በጣም ፍላጎቱ ተመልሶለታል ብዬ አስባለሁ። ሲሚንቶም አውከን ስራም ቁፋሮም ጀምበር ምንም ነገር ያስቸገረን ነገር የለም። ይሄ አሁን ሁሉ ልማቱ ስለተጋራው ነው ብዬ አስባለሁ። በምረቃ መርሃ ግብሩ ላይ የክልል የዞንና የከተማ አስተዳደር አመራሮች እንዲሁም የከተማ ነዋሪዎች ተገኝተዋል።